ለመሆኑ በዓለም ላይ ካሉ ፍጹም ተቃራኒ ቦታዎች በስተጀርባ አንድ አይነት ሚስጥር ሊኖር ይችላል ብለው ያስባሉ? ለማመን ቢከብድም እውነታው ይህ ነው። በአንድ በኩል ተፈጥሮ ጥበቧን ያፈሰሰችባቸው የሩሲያ ታላላቅ ሐይቆችና ወርቃማ ተራሮች፣ በሌላ በኩል ምድርን እንደ እሳት የሚለበልበው የኢትዮጵያው ስምጥ ሸለቆ ግለት። እነዚህ ሁለት የተለያዩ የዓለም ጫፎች የምድር ከርሰ ምድር የሚተነፍስባቸውና የተፈጥሮ ግርማ የሚታይባቸው ሚስጥራዊ መስኮቶች ናቸው። አንደኛዋ ሀገር ይህንን የተፈጥሮ ኃይል በሳይንስና በጥበብ ለክታ የዓለም የኃይልና የቱሪዝም መናገሻ ስታደርገው፣ ሁለተኛዋ ግን ይህንን ድንቅ ድንግል ምስጢር ዛሬም ድረስ ለምን በጉያዋ ሸሽጋ አስቀረችው የሚለው ነው። ታሪክና ተፈጥሮ በአንድ ሰንሰለት የታሰሩ ይመስላሉ። አንዱ በሩቅ ሰሜናዊ ንፍቀ ክበብ በኩሪል ደሴቶችና በባይካል ውበት የተከበበ፣ ሌላኛው በአፍሪካ ቀንድ በታላቁ የአባይ ወንዝ የተባረከ። ሩሲያና ኢትዮጵያ በካርታ ላይ ርቀት ቢለያያቸውም በታሪክ በባህልና በተፈጥሮ ግርማቸው ግን አንድ ናቸው። ዛሬ የምናደርገው ጉዞ ተፈጥሮን የመመልከት ብቻ አይደለም። ተፈጥሮ የሰጠቻትን ዕድል ተጠቅማ ዕውቀትን ከጥበብ አቀናጅታ ወደ ሀገራዊ ሀብትና ወደ ስትራቴጂካዊ ጥንካሬ የቀየረችውን ሀገር ምስጢር በጥልቀት የመመርመር ጉዞ ነው። በዚህ ዶክመንተሪ ውስጥ ማለቂያ የሌለውን የአልታይ ተራሮችን አቋርጠን ወደ ባይካልና ካምቻትካ ሚስጥር እንገባለን። ሩሲያ እንዴት ድንቅ የተፈጥሮ ሀብቶቿንና ታላላቅ ስፍራዎቿን ወደ ታላቅ የኢኮኖሚና የሳይንስ ማዕከል እንደቀየረች እናያለን። እናም ራሳችንን እንጠይቃለን፣ እኛስ ምድር ያፈሰሰችልንን ውሃ ይዘን ዛሬም ድረስ ምን እየጠበቅን ነው? ኩካይ ሚዲያ በሩሲያና በኢትዮጵያ መካከል ያለውን እስካሁን የተደበቀውን የተፈጥሮ ሚስጥር ፍለጋ አብራችሁ ይጓዛል። ታሪኩን ለመስማት አሁኑኑ ቪዲዮውን ላይክ በማድረግ አብራችሁን ቀጥሉ። የሩሲያ ምስራቃዊ ማንነት የተገነባው በእነዚህ በካምቻትካ ንቁ እሳተ ገሞራዎችና በአልታይ ወርቃማ ተራሮች ላይ ነው። ሀገሪቱ በሺዎች የሚቆጠሩ ኪሎ ሜትሮችን በተራራና በእሳት ተሸፍናለች። ነገር ግን ሩሲያ ይህንን ቁጣ ለዓለም ቱሪዝምና ለሳይንስ ምርምር ተመራጭ አድርገዋለች። ኢትዮጵያ በታላቁ ስምጥ ሸለቆ ውስጥ የኤርታሌና የዳሎል ብቸኛ ባለቤት ናት። እኛም ልክ እንደነሱ የእሳትና የተራራ ምድር መባል የማያንሰን ሆነን ሳለ ለምን ተራሮቻችንና እሳተ ገሞራዎቻችን የኢኮኖሚያችን ምሰሶ መሆን አቃታቸው? የት ላይ ነው የተሳሳት ነው? በገደላማው የአልታይ ተራሮችና በኩሪል ደሴቶች ዙሪያ የተዘረጉት አስደናቂ የመሠረተ ልማት አውታሮች የኢኮኖሚ ምሰሶ ናቸው። ያ ብቻ አይደለም። ሳይንቲስቶቻቸው ዛሬም በካምቻትካ እሳተ ገሞራ ጫፍ ላይ ሆነው የምድርን ምስጢር ያጠናሉ። ሩሲያ
ተፈጥሮን መፍራት አቁማ የምርምር የኃይልና የገበያ ማዕከል ካደረገች ቆይታለች። ታዲያ ይህ የሩሲያ የጽናት ፍልስፍና ለእኛ ለኢትዮጵያውያን ምን ያስተምረናል? ቀጣዩን ክፍል ስንመለከት መልሱ ይገርማቸዋል። ወደ እኛ ሀገር ስንመለስ ነገሩ የተገላቢጦሽ ነው። የእኛ ተራሮች አሁንም ድረስ ሳይነኩ የተቀመጡ ምስጢሮች ናቸው። እስቲ አስቡት፣ የሩሲያው የሌና ድንጋይ ምሰሶዎች በየዓመቱ በሚሊዮን የሚቆጠር ዶላርና በሺዎች የሚቆጠሩ ተመራማሪዎችን ይስባሉ። የኛዎቹ የሰሜንና የባሌ ተራሮች ግን አሁንም ለጥቂት ጀብደኛ ተጓዦች ብቻ ክፍት እንደሆኑ አሉ። ልዩነቱ የቱ ላይ መሰላችሁ? እኛ ተራራን የምናየው በግርማውና በክብሩ ብቻ ሲሆን እነሱ ግን በግርማው ውስጥ ያለውን ታሪክና ሀብት አውጥተውታል። ተፈጥሮን ማልማት ማለት ተፈጥሮን ማጥፋት አይደለም። ሩሲያ የተራሮቿንና የደሴቶቿን ስነ ምህዳር ደህንነት ሳታናጋ እንዴት ዘመናዊ ምርምርንና ቱሪዝምን በአንድ ላይ ማስገባት እንደሚቻል ለዓለም በተግባር አስመስክራለች። እኛም ብንሆን እነዚህን ገናና ከፍታዎቻችንን ከድህነት መውጫ ታላቅ መሰላል ማድረግ እንችላለን። የራስ ደጀንንና የባሌ ተራሮችን እጹብ ድንቅ ግርማ ከሩሲያ የጽናት ጥበብ ጋር ካቀላቀልነው ተራሮቻችን የኩራታችን ብቻ ሳይሆን የእድገታችን ዋነኛ ምንጭ መሆናቸው አይቀሬ ነው። ውሃ ለሩሲያ የሕይወት ብቻ ሳይሆን የታላቅ ስትራቴጂካዊ ምንጭ ነው። እዚህ ባይካል በሚባለው ጥንታዊና ሚስጥራዊ ሐይቅ ውስጥ የመላው ዓለም 20 በመቶ ንጹህ የውሃ ክምችት ይገኛል። በዚህ ምድር ላይ እያንዳንዱ የውሃ ጠብታ በአካባቢው ማህበረሰብ ዘንድ ልክ እንደ ቅዱስ ነገር ይቆጠራል። እዚህ ጋር ውሃ ዝም ብሎ አይፈስም። በግዙፍ የሳይንሳዊ ኢንስቲትዩት ተከቦ በጥብቅ ሕግጋት ተጠብቆ ለሀገር ጥንካሬና ጂኦፖለቲካዊ የበላይነት ይውላል። ሩሲያ የተፈጥሮ ጸጋዋን እንዴት በሳይንሳዊ መንገድ ጠብቃ ለትውልድ እንደምታቆይ ከዚህ ሐይቅ በላይ ምን ምስክር አለ? ወደ ሀገራችን ስንመለስ በኢትዮጵያ ጣናና አባይ የሕይወት ዋና ምንጭ ናቸው። የኛ ሐይቆች በታሪካዊነታቸውና በባህላዊ እሴቶቻቸው ወደር የላቸውም። ነገር ግን እዚህ ጋር አንድ ትልቅና ልብ የሚነካ ልዩነት አለ። ሩሲያ ባይካልን ከብክለት ሙሉ በሙሉ አጽድታ የዓለም የምርምር ማዕከል ስታደርግ፣ እኛ ጋር ያለው ጥንታዊ ጣና ግን በእምቦጭ አረምና በብክለት ስጋት ውስጥ ሆኖ በዝምታ ይተነፍሳል። የውሃ ማማነት በታሪክ መዝገብ ላይ መስፈር ብቻ አይደለም፣ ጥበቃ ያልተቋረጠ ሥራ መሆኑን ሩሲያ በተግባር አሳይታናለች። ለመሆኑ የእኛን ያልተነካ ድንቅ ጸጋ መቼ ነው ከስጋት አጽድተን ወደ ዘመናዊ ልማት የምንቀይረው? ትውልዱስ ከሩሲያውያን የጥበቃ ፍልስፍና ምን መማር አለበት? በሩሲያ ውሃ የመዝናኛ ቦታ ብቻ አይደለም፣ የሀገሪቱ ታላቅ የትራንስፖርትና የኢኮኖሚ ደም ስር እንጂ። እስቲ ተመልከቱት፣ ሐይቆቻቸውና በኩሪል ደሴቶች ዙሪያ ያሉት የውሃ አካላት ንጽህናቸው ፍጹም የሚገርም ነው።
ይህ የሆነው በምክንያት ነው። ሕዝቡም ሆነ መንግሥት ውሃን ልክ እንደ ሀገራዊ ደህንነት ነው የሚቆጥሩት። እኛም ከጣና እስከ ላንጋኖ ከዘዋይ እስከ ጫሞ ያሉትን ውብ ሐይቆቻችንን እንዲህ ባለው በጥብቅ ሕግና በሳይንስ ጥበብ ማልማት ብንችል ኢትዮጵያ የመላው አፍሪካ የቱሪዝምና የሥነ ምህዳር እውነተኛ መናገሻ ለመሆን ፍጹም ሩቅ አይሆንባትም ነበር። ሩሲያ ከውሃዋ ብርሃንና ሳይንስን ብቻ አይደለም እየቀዳች ያለችው የሀገርን ጽናትና ታላቅ ክብርንም ጭምር እንጂ። የሩሲያውያን ዲሲፕሊን ልክ እንደ ተራሮቻቸው የጠነከረ ነው። እዚህ ሀገር ተፈጥሯዊ ፈተናዎች ለሥራ ማቆሚያ ሰበብ ሆነው አያውቁም። ጊዜ እንደ ወርቅ የሚቆጠር ታላቅ ሀብት ነው። ይህ ተፈጥሮን የመቀየር ጠንካራ ባህላቸው ዓለምን በሚመራ የቴክኖሎጂ ደረጃ ላይ አስቀምጧቸዋል። እስካሁን ካየናቸው የማልማትና የቴክኖሎጂ ልዩነቶች በስተጀርባ ሌላ የሚያስደንቅ ሚስጥር አለ። የእነሱ ብሊኒና የእኛ እንጀራ በአንድነት የመበላት ያ ማራኪ የማህበራዊ ሕይወት እሴቶቻችን ምን ያህል እንደሚቀራረቡ ስታዩ ፍጹም ትገረማላችሁ። ሩሲያውያን በተለይ በገጠራማው የሀገሪቱ ክፍልና በተራራማው የአልታይ አካባቢ ልክ እንደኛ ጠንካራ ማህበራዊ ሕይወት አላቸው። ምግባቸውን ከጋራ ማዕድ እያቀረቡ በደስታ ይጋራሉ። ይህ የጋራ መብላት ባህል በእነዚህ በሁለቱ ጥንታዊ ሀገራት መካከል ያለውን ጥልቅ የሰው ልጅ ቁርኝትና ማህበራዊ ዲሲፕሊንን በግልጽ ያሳያል። ዓለም በወረራና በቅኝ ግዛት ቀንበር ስትታመስ ሩሲያም ሆነች ኢትዮጵያ ማንነታቸውንና ነፃነታቸውን ሳያስደፍሩ የቆዩ የምድር ላይ የእውነተኛ ጽናት ተምሳሌቶች ናቸው። ሁለቱም ሀገራት ለሉዓላዊነታቸው የከፈሉት ታሪካዊ መስዋዕትነት ፍጹም የተለየ ነው። ሰላምና ነፃነት ዝም ብሎ በምኞት የሚመጣ አይደለም። ታሪክን በማክበር ጠንካራ ተቋማትን በመገንባትና በሕዝብ ፍጹም አንድነት የሚጠበቅ መሆኑን እነዚህ ሁለቱ ሀገራት ለዓለም በተግባር አስተምረዋል። ዓለምን ስንዞር በእርግጥም ራሳችንን እናገኛለን። ሩሲያን ያየንበት ይኸው ዓይናችን የገዛ ሀገራችንን እንድንጠብቅ ደኖቻችንን እንድንንከባከብና የውሃ ማማነታችንን በአግባቡ እንድንጠቀም ሊያነሳሳን ይገባል። ይህ ለቀጣዩ ትውልድ የምናስተላልፈው ታላቅ የዜግነት አደራ ነው። ተፈጥሮን በሳይንስ ማልማት፣ ልዩነትን ሳያሰፉ በአንድነት መቆምና ለሀገር ክብር መቆምና የሕይወት መመሪያ ማድረግ ዛሬ ላይ በእኛ ትከሻ ላይ የወደቀ ታሪካዊ ግዴታ ነው። እኛ የከፍታና የጽናት ሰዎች ነን። ከፍታችን ደግሞ ከተራሮቻችን ጫፍ በላይ ወደ ታላቅ ስልጣኔ፣ ወደ ሳይንስና ወደ ሰላም ማማ ሊመራን ይገባል። ኩካይ ሚዲያ ከአድማስ ማዶ ያለውን እውነት ወደ ቤታችሁ ማድረሱን፣ የዓለምን ጥበብ ከሀገራችን ጸጋ ጋር እያዛመደ ማሳየቱን ይቀጥላል። ተፈጥሮን እናክብር፣ ጊዜን በአግባቡ እንጠቀም። የኩካይ ሚዲያ የዘወትር መልእክት ነው።